አንገት ደፊ ሀገር አጥፊ ያሉ እናንተ ምንድነው የሰማሁት? ምንድነው ያየሁት? ዛሬ እንግዲህ ሀይሚና ብሩክ አልመጡም፣ ግን እዩ መጣለች ከቢኒ ጋር ማለት ነው። ቢኒ እንግዲህ ብዙ ሰው እኔም ራሴ ሽልጥልጥ ምንድነው እንዳልጫውላ ብዬ ተሳድብ ያለው ይቅርታ አድርጉልኝና አናደደኝ። ለምን እች ልጅ ተንኮልና ተንኮል ክፋትና ክፋት ነው እያሰበች ያለችው። ለብሩክ ጥላቻን፣ ለብሩክ ውድቀትን፣ ለሀይሚና ለብሩክ መለያየትን ነው የምትፈልገው። ባጭሩ እች ልጅ የሰው ደስታ አያስደስታትም። በቃ ሀይሚ ብሩክ ከሶ ለሁለት ደስተኛ ሆኖ ስታይ አትፈልግም። በቃ እነዚህ ልጆች የሆነ ነገር ብላ ማበጣበጥ ማጣላት ነው ስራዋ። ሰው ለዚች ልጅ እንግዲህ ከአንድ 2 3 4 5 10 ጊዜ እድል ሰጣታ። በቃ እዩ 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 እያለ ማሽቃበጥ ጀመረ። ስለ እዩ ማውራት ጀመረ። እዩ መከተል ጀመረ። ስለ በቃ ማዘል ነው የቀረው፣ አዞላት መዞር ነው የቀረው። እሷ ግን ወይ ፍንክች አለች እና ይሄ ልጅ ብሎ እንግዲህ ሚስጥሩን ደርሶባታል። የእውነት ከባድ ሚስጥር ይዞባታል። ያን አስባ እንግዲህ አወጣብሻለሁ እናገርብሻለሁ እያላት ስለሆነ ያ ነገር ደግሞ እንዲወጣባት አትፈልግም። እሱ የሚላትን ነገር በሙሉ እያደረገች ትገኛለች በዚህ ሰዓት ማለት ነው። ዛሬ ግን በቃ እየሳማት ነበር፣ እያቀፋት ነበር። አበባ ይዟል፣ መጠጥ ይዟል ምናምን ነገር። በቃ ከፈለክ ሚስጥሩን ያስክብኝን ነገር ቪዲዮ ይዛል ከፈለክ አውጣው ምንም አያገባኝም ብላ እንግዲህ ተናዳ በብስጭት ጥላው ሄዳለች። ባጭሩ ለቢኒ ምንም አይነት ፍቅርም ምንም አይነት ክብርም የላትም። ተውት፣ ፍቅሩ ይቅር ችግር የለውም፣ ግን ክብር የሚባል ነገር የላትም። እች ልጅ እንግዲህ የምታፈቅረውን ሰው ስትከተል፣ ለዛውም የሌላ ሰው ሆኖ እድሜ ልኳን ስትከተለው መኖር፣ የእሱን ደስታ ለመበጥበጥ የእሷን ሰላም አጣ መኖር ነው የሚሻላት ወይስ የሚያፈቅራትን ሰው ዶሜ አብራው መሆን የነበረባት? ግን እሷ አላወቀችበትም። በቃ እግዚአብሔርም ምን ጊዜም ቢሆን ሴቶችዬ፣ በተለይ ላላገባችሁ ፍቅረኛ ለሌላችሁ ሰዎች ልምከራችሁ፣ የምትወዱትን ስትከተሉ የሚወዳቸውን ታጣላችሁ። በእውነት ይሄ ነገር አባባል እንዳይመስላችሁ፣ በእውነት ነው የምላችሁ። ከተቻለ እግዚአብሔር ከፈቀደ በቃ ጥሩ ህይወት ከሰጣችሁ ጥሩ አጋጣሚ ከሆነ በቃ የምታፈቅሩት የሚያፈቅራችሁ ሰው ይሆናል። ግን ደግሞ ከስንት አንድ ጊዜ እንደዚህ አይነት ነገር ላይፈጠር ይችላል። ወይም የምታፈቅሩትን ልታገኙ ትችላላችሁ፣ ወይም ያፈቅራችሁ ብቻ እናንተ ደግሞ ላታፈቅሩ ብቻ የሆነ አጣብቂኝ ውስጥ ስትገቡ፣ ግን መጀመሪያ ምርጫ ማድረግ ያለባችሁ የእውነቴን ነው የሚያፈቅራችሁን ሰው ነው። እግዚአብሔርን እና እዩ ምንም ክብርም ፍቅርም አይወድላትም፣ እንትን አላለችም እና ሄዳለች ጥላው። እሱ ደግሞ በጣም ተናዶ ተበስጭ የመጨረሻ ደረጃ ላይ እንደደረሰ ነው እየተናገረ የሚገኘው። አትፍረዱብኝ ምናምን እያለ ያለቃቅሳል። ለማንኛውም ስለ ዛሬ ቪዲዮ ከማውራቴ በፊት የሆነ ጊዜ ካስታወሳችሁ ልጅቱ ያንተ አይደለችም የብሩክ ነች፣ በቃ ተወኝ ምናምን እያለች ነበረ። እሺ ዲኤንኤ ላስመርምር አላት። በቃ እኔ እናንተ በውስጥ እንጨራርሳለን፣ የሆነ ነገር አድርገን እውነቱን ስታቃርፈ ትቀመጣለህ አለችው። ካስታወሳችሁ ማለት ነው። ይሄ ልጅ ፍቅር አለበት ለሚለው አዎ ፍቅር ነው እንደዚህ እያደረገው ያለው እንጂ የልጅ ፍቅር አይደለም። የታይቷት የሚያውቀውን ልጅ ነው ልጄ 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 የሚለው። ሲጀመር እንዴ እናት ነች፣ ጠረኗን የለመደች አምጣ የወለደች 9 ወር በሙሉ ሆዷ ውስጥ የተሸከመች ሴት ነች እንጂ ወንድ ገና ያላየውን ሕፃን እንዴ። አባትነት እኮ እምነት ነው። እናቶች ሲወልዱ ልጅህ ናት ብለው ይናገራሉ። የእሱ ልጅም ላትሆን ትችላለች። የልጅን ፍቅር የሚያውቁት ወንዶች ከተወለደ ካደገ በኋላ ማለት የሆነ ጠረናቸውን ማሽተት ሲጀምሩ እነሱ ጋር አብረው ሕፃኗም ወይም ሕፃኑ አብረው ሲያድር እንጂ የሚወዱትን የሚጠሉትን ነገር ሲያዩ ጨዋታቸውን፣ ለቅሷቸውን ምናምን እያዩ ሲቆዩ ነው። ይሄ ልጅ አሁን አንድ ቀን እንኳን ጠረኗን አሽትቶ የማያውቅት ልጄ 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 ብሎ ሲጀመር ያንተ ልጅ አይደለችም። እውነቱን እንነጋገር ከተባለ ታዲያ ምንድን ነው የያዘባት ሚስጥር? እንዴት እዩ እንደዛ ጨካኝ የነበረችው እንደዛ በቃ ተናዳጅ በቃ የሆነ አልሸነፍ ባይ የነበረችው እንዴት ቢኒ ነይ ሲላት እንዴት መጣች? እንዴት እስከ ቢኒ ጋር ቁጭ ብላ ለማውራት እንዴት ተስማማች? ባጭሩ ለሚለው እውነቱን ነገሬን ካላችሁ ሕፃኗ ተመርምራለች። ዲኤንኤ ውጤት መጥቷል። በሁለት እዩና እሷ የጨረሱት ጉዳይ ነው። ስለዚህ ይሄን ነገር ለብሩክ እናገርብሻለሁ ወይ ለሚዲያ አውጥቼ እናገርብሻለሁ፣ ካልሆነ ግን እኔ ጋር ቀጠለጥ ብለሽ እኔ የምፈልገውን ነገር ሁሉ ታረጊልኛለሽ ነው የሚላት። እስካሁን የለፋውበትን፣ እስካሁን አንቺ የተከተልኩበትን፣ እስካሁን በቃ እዩ እዩ ያልኩባትን ጊዜን ሁሉ ያባከልሽብኝን ጊዜ ሁሉ ከአንቺ ጋር ሆኜ ጊዜ ማካካስ ፈልጋለሁ ነው እንግዲህ እያለ የሚገኘው። እውነቱን ንገሪኝ ካላችሁ ነጭ ነጯን እናውራ። በቃ እያስፈራራት የምፈልገውን ነገር አብረሽኝ ደሪ ብሎ ሊያስገድዳት ይችላል። እውነት ለመናገር አሁን ራሱ አብረን ካላደርን
አማራጭ የላትም። ልታደር ትችላለች ወይ ጉዷ ይወጣል በአደባባይ ላይ እስከዛሬ ስትፎክር ስትዝትበት የነበረችው፣ ወይ ደግሞ በቃ ቢኒ አድርግ ያላትን ነገር በሙሉ ልታደርግ ትችላለች። እንግዲህ ይሄ ልጅ በጸባይ ሲመጣ በጥሩ ነገር ሲመጣ ልቀበለውም አለች። እንግዲህ እስኪ በመጥፎ ነገር መጧል። በምን አይነት አቀባበል ልትቀበለው እንደምትችል አብረን የምናይ ይሆናል። ወይም እንዴት አድርጋ ልትሸኘው እንደምትችል፣ እንዴት ብላ ሌላ ተንኮል ልታስብ እንደምትችል የምናየው ነገር ይሆናል። ግን እኔ ከአሁኑ ብሩክ ነፃ እንደወጣ ነው እየታየኝ የሚገኘው። የእውነት አንዳንዴ ማለት ነው ሀሜት በጣም የሚያስጠላ የሚቀፍ ነገር ነው። በቃ ሀሜት፣ ጥላቻ ወይ ደግሞ እኔ በህይወቴ ያላረግኩትን ነገር የእውነት በትክክልም በጣም ከብዙ ሰዎች ጋር ተጣለች አውቃለሁ። ያላደረግኩትን ነገር እንደውም በተቃራኒው መልካም ነገር ሳስብ ቆይቼ እንደዚህ አድርገሻል ካሉኝ ያላደረግኩትን ነገር በህይወቴ እነዛ ሰዎች ጠላቶቼ ናቸው። ጠላቶቼ በእውነት ነው የምላችሁ። ወይም ደግሞ እኔን መጠው ጠይቀው ቢረዱ ከኔ ጥሩ ነው፣ መልካም ነገር ነው። ግን ከኔ ሳይሰሙ ከኔ ሳይረዱ የኔን ምን አይነት ነገር እያሰብኩ እንደሆነ ሳይረዱኝ ገና በአሉሽ ወሬ እኔን በሙሉ አድርገሻል፣ በቃ ያ ነገር በቃ እንደዚህ ሆናለች ብሎ የሚያወሩብኝ ሰዎች ለእኔ ጠላቶቼ ናቸው። እና ብሩክም እንግዲህ በእርግጥ ምንም አላረገም ለማለት ይከብዳል። ማለቴ ያው ጓደኛው ነበረች፣ ግን ደግሞ ጓደኛ ወይም ደግሞ ፍቅረኛ ጋር ሁሉ አብሮ ይተኛል ወይ ደግሞ አንሶ ላይ ይጋፈፋል ማለት አይደለም። የምር ነው የምላችሁ። ለምን ጊዜ አለው፣ ቦታ አለው ለሁሉም ነገር። እና ፍቅረኛ ስለሆነች በቃ ያኔ የሆነ ነገር አድርገዋል፣ ልጅ ተጸንሷል፣ የእሱ ልጅ ነው ተብሎ ሊወራ አይችልም። እና ብሩክ ግን በጣም በብዙ ሰዎች በቃ የእውነት ስሙ ጠፍቷል። እዩ በተለይ እንደ ስጋ በቃ እንደ አጥንት እኝክ አርጋ ይዛ እንደ ማስቲካ ስንቴ የእሱን ስም እየጠራች አኘከችው። ስንቴ የእሱን ስም እያነሳች በቃ ወቀሰችው። ስንቴ የእሱን ስም እየጠራች የእውነት የጥላቻ ንግግር በቃ ሀይሚ ተስፋ እንድትቆርጥ በቃ አንተ እንደዚህ አይነት ወንድ ነህ እንዳላይህ ብላ እንድትሄድ ብን ብላ እንድትጠፋ ብዙ ያላረገችው ጥረት የለም። ግን እቺ ልጅ እውነተኛ ሰው እንኳን ብትሆን መልካም ሰው ብትሆን አንድ ከቢኒ ጋር ያለውን ነገር በቃ አለ አይደለ የሆነ በሰላማዊ መንገድ ተፈትቶ ነገሩ ችግሩ ተቀርፎ ቢኒም የራሱን ህይወት እንዲጀምር በራሱ መንገድ እንዲሄድ እሷን እንዳይል ማድረግ ትችል ነበረ። በመቀጠል ደግሞ ብሩክ እኔ አንተን አልጠላህም፣ አብረን ትንሽም ጊዜም ቢሆን ጥሩ ጊዜ ያሳልፈናል። ስለዚህ ልጅቷ ያንተ ናት፣ ይኸው ከፈለክ በዚህ አረጋግጥ ብላ ዲኤንኤ አምጥታ ከብሩክ ጋር ራሱ ሰላማዊ ሰው ሆና የእሱ ልጅ ከሆነች ማድረግ ያለበትን ነገር በሙሉ እያደረገ ለልጅቷም እሷንም መካስ ካለበት እየካሰ ግን ህይወቱ ኖሮ ከሀይሚ ጋር ቢሆንም በእርግጥ በሀይሚና በብሩክ መሀልም በጣም ብዙ ሺህ ነገሮች እየተወሩባቸው ነው። ግን ያው የተወራባቸውን ሁሉ ይኖራሉ ማለት አይደለም። ለማንኛውም በሀይሚና በብሩክ ጉዳይም ቀድሜ ልንገራችሁ ብዬ ነው። ብዙ ከባድ የተዘጋጁ ፈተናዎች አሉ። ያኔ ሲጨነቁ አሁን ላይ በጣም የጦፈ ደስታ ውስጥ ናቸው። ራሳቸውን ብቻ ነው እያዳመጡ የሚገኙት። ግን ከዛ በኋላ ደግሞ በጣም ከባባድ ነገር እንደሚመጣ እየሰማው ነው የሚገኘው። ግን እንዳትሸበሩ፣ እንዳትደነግጡ፣ አንድ ሆነን የጨረቃ ፋሚሊዎችን ወደፊት እንጂ ወደኋላ ማለት የለብንም። እባካችሁ አደራ አደራ ለማለት እወዳለሁ። ዛሬ ያው አልመጡም። ብሩክ በሌላ ሰው ቤት መጥቷል። ሀይሚ አልመጣችም። ሼር አድርገዋል። ብቻ ደህና መሆናቸውን አይተናል ይመስለኛል። ላይቭ ላይ ቲክታክ ይገባሉ ምሽቱን ብዬ አስባለሁኝ። እነሱ ጋር ደግሞ ጥሩ ጊዜ እያሳለፍን እናመሻለን ብዬ እገምታለሁ ወይ አስባለሁኝ። እና ባሉበት ብቻ ደህና የሆኑ ሲቀሩ ግን ትንሽ የሚደብረኝ ነገር አለ የእውነት ለመናገር። እና ወደ እዩ ስመጣ እዩ ምንም እች ልጅ እዚህ ዓለም ላይ ደስታ የሚባል ነገር አይገባትም፣ ባጭሩ ማለት ነው። እንደፈለገች ሲሆን ቢኒ ምንድን ነው እንደዚህ ያላችሁ ምናምን አለ እንዴ። በጣም ትንትን አልካ የሆነ በጣም ለመንካት። ምኗን አይተ ነው የምትለምነው? ወይ ጥሩ ስነ ምግባር የላት፣ ወይ ጥሩ ንግግር የላት፣ ወይ እንዴ ክብር እኮ የሚባል ነገር እኮ የላትም። ታዲያ ለዚህ ልጅ እንዲህ ይሄን ያህል ማሽቃበጥ ምናምን ምን አመጣው? እና ደግሞ ሌላ አንድ ነገር መናገር የምፈልገው ነገር በእርግጥ እዩ ይገባታል ብዬ አምናለሁ። ግን ደግሞ በአንድ በኩል ደግሞ ሴት ልጅ ደግሞ በዚህ ልክ የሆነ ሚስጥር ተይዞባት የማትፈልገውን ነገር መደረግ አለባት ብዬ አላምንም። እግዚአብሔርን ነው የምላቸው። አሁን ቢኒ በዚህ ጭካኔው ወይ ደግሞ በጣም በቃ ስለተናደደባት፣ በጣም ስላዘነባት፣ ስለተከፋባት ለምኗት እምቢ ስላለችው ማለት ነው ይሄ ልጅ በግዴታ ማስገድዶ አብረሽኝ ደሪ ማለቱ አይቀርም። ዛሬ አበባ ጎዝጉዞ ዋይን አምጥቶ ምናምን የሆነ ጠጪ ምናምን ብሎ ልሳምሽ ያለ ፍላጎቷ ያለ ፍቃዷ እንደዚህ ምል ከሆነ ይሄ
ትክክል ያልሆነ ነገር ነው። ነገ በኔ ማለት አለ። የፈለገ መጥፎ ክፉ ብትሆንም የሆነ ሚስጥር ከፈለክ ሚስጥሯን አውጣ እንጂ እሷን እየጠራህ እንዲህ የማሰቃየት መብት የለም። ምክንያቱም ሲጀመር አንተን በየትኛውም አጋጣሚ በየትኛውም አማራጭ ቀና ብላ ልታይህ አትችልም። በቃ ጭራሽ የት እንዳለ ራሱ ትዝ አትላትም። እና እሷን ግን ያለ ፍላጎቷን ያለ ምርጫዋ ልታስገድዳት አይገባም። ይሄ ከሴት ልጅ ናት፣ አይደረግም። በቃ ማድረግ ያለብን ነገር አድርግ፣ ወይ ሚስጥሯን ማውጣት ካለብህ አውጣ። ምክንያቱም ለብሩክ ጠቃሚ ከሆነ አውጣ። ግን ሌላ ከካሜራ ጀርባ ወይ ደግሞ ስለ ብሩክ የማይመለከተው ነገር ከሆነ ይሄ ሚስጥር ማውጣት አለብህ ብዬ አላስብም። እናንተስ ምን ትላላችሁ በዚህ ጉዳይ ላይ? ምክንያቱም እች ልጅ የሆነ ሰዓት ላይ የሆነ ስህተት ሰርታ ሊሆን በዲኤንኤ ውጤት ከሆነ ወይ ደግሞ ስለ ልጅቷና ስለ ብሩክ የሚመለከት ከሆነ ያውጣው። ሁሉንም ነገር ያበጠው ይፈንዳ። የእውነቴ ነው፣ ካልደፈረሰ አይጠራም። ግን ደግሞ በሌላ መንገድ ግን እችን ሴት ልጅ ገና ሚስጥር ይዤብሻለሁ ብለህ እንደፈለክ ልታረጋት እንደፈለክ ልትጫወትባት አይገባም። ይሄ ካንተ ባህሪ አይጠበቅም። ያንተ ጥፋት ነው። ሲጀመር አንተን አልበደለችም። አንተን እኔ ለቢኒ የፈለገ ነገር ብትለው በእርግጥ በጥሩ ስነ ምግባር አላወራችሁም፣ በጥሩ ጸባይ አላወራችሁም። ግን ደግሞ በቃ ምን ልላችሁ ፈልጌ ነው፣ አትፈልግም፣ በቃ አልፈልግህም ነው እያለችው ያለችው በተደጋጋሚ። ያንተ ልጅም አይደለችም፣ እኔ አልፈልግህም ነው ያለችው። ስለዚህ የራሱ ጥፋት እንጂ የእሷ ጥፋት አይደለም። እኔ ብቻ ስለ ሀይሚና ስለ ብሩክ ነው የሚያስጨንቀኝ፣ ስለ እናንተ አያስጨንቀኝም። ግን ደግሞ አንተ ሴት ልጅ በዚህ ልክ ወጥመድ ውስጥ ከተህ መጫወቻ ማድረግ አትችልም። መፍትም የለም። አልፈልግም ከተባልክ የራስን ኑሮ ኑር። ከቻልክ ደግሞ ለብሩክ ጠቃሚ ነው ብለህ ካሰብክ ደግሞ ይህን መረጃ አውጥተህ ለአንድ ሰው ወይ ደግሞ ለብሩክ መናገር ነው። ያው ብሩክን እያመሰገንክ ነበረ በጣም ሀይሚ ጋር የሚሰሩት የፍቅር ከነሱ ቀንተ ነው መሰለኝ ይህንን አበባ ወይን ይዘ የመጣው ዛሬ። እዩን ቀላል ሰው አርጋታል። እንዲህ በቀላሉማ የምትፋታ ሰው አይደለችም። ለማንኛውም እኔ የብሩክ ነጻ እንዲወጣ ብሩክ ጤነኛ ሆኖ በቃ ሰላማዊ ህይወትን እንዲኖር በአንድ ልቡ እርግት ብሎ ሰላም እንዲፈጠር ምኞቴ ነው። ያ ነገር ደግሞ በቅርቡ ይሆናል። ትልቅ ተስፋ አለኝ። እስኪ እናንተ ምን ተሰማችሁ? ይሄ ቢኒ የያዘባት ሚስጥር ምንድን ነው ብላችሁ ታስባላችሁ? በመቀጠል ደግሞ ቢኒስ እያደረገ ያለው ትክክል ነው ብላችሁ ታስባላችሁ ወይስ አይደለም? ሀሳባችሁን አስቀምጡ። የኔ ሀሳብ አስተያየት ይሄንን ይመስላል። አመሰግናለሁ የኔ ውዶች።